የካናዳ መንግስት በጦር መሳሪያ እገዳ ላይ የጣለውን ስለማራዘሙ ድምፃዊ ሰማኸኝ በለው ወይም ሰሜ ባላገሩ ከዚህ ዓለም በሞት መለየቱ ተሰምቷል። ኤሚሬትስ ጥቃቱን ለማስቆም ለኢራን ዶላር ስለመክፈሏ፣ በአሜሪካና ኢራን መካከል የተደረገው ስምምነትን ተከትሎ የዓለም ነዳጅ ዋጋ በከፍተኛ ሁኔታ ቅናሽ ስለማሳየቱ፣ በአሜሪካ የአውሮፕላን አደጋ ስለመድረሱ፣ ሶማሊያ በባህር ክልሏ ከሚገኙት ነዳጅና ጋዝ ፍለጋ ቀጠናዎች መካከል ለቱርክ ለመስጠት ፍቃድ ስለማደሷ፣ በኢትዮጵያ ባለፈው ግንቦት ወር የዋጋ ግሽበት ጭማሪ አሳይቷል ስለመባሉ፣ የፕሪቶሪያው ስምምነት ፈርሷል ሲሉ የጦር አዛዡ ስለመግለጻቸው። ሰላም ጤና ይስጥልን። ከብርሃን ቲቪ እነኚህን ዜናዎች አሁን እንነግራቸዋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውል እንድታበሩ በአክብሮት እንጋብዛለን። የካናዳ መንግስት በጦር መሳሪያ እገዳው ላይ የሰጠውን የምህረት አዋጅ አራዝሟል። የካናዳ ፌዴራል መንግስት በጦር መሳሪያ እገዳ ፖሊሲው ላይ የጣለውን የምህረት ጊዜ ማራዘሙን አስታውቋል። ይህ ውሳኔ የተላለፈው የአገሪቱ ጠቅላይ ፍርድ ቤት በፖሊሲው ላይ የቀረበውን ህጋዊ አቤቱታ ለመስማት እየተዘጋጀ ባለበት ወቅት መሆኑ ነው። በአዲሱ ማራዘሚያ መሰረት እገዳ የሚመለከታቸው የጦር መሳሪያ ባለቤቶች ውሳኔውን ተግባራዊ የሚያደርጉበት የመጨረሻ ቀን ጠቅላይ ፍርድ ቤቱ ብይን ከሰጠ ከ90 ቀናት በኋላ ይሆናል ተብሏል። ጠቅላይ ፍርድ ቤቱ በየዓመቱ በጣም ጥቂት ይግባኞችን ብቻ የሚቀበል በመሆኑ ይህንን ጉዳይ ለመስማት መወሰኑ ትልቅ ትኩረትን ስቧል። ይህ የእገዳ ፖሊሲ ከ2020 ጀምሮ በወጡ ተከታታይ የሚኒስትሮች ምክር ቤት ትዕዛዞች ላይ የተመሰረተ ሲሆን በመቶዎች የሚቆጠሩ የጦር መሳሪያ ሞዴሎችን የሚያግድና የኦታዋ መንግስት ላቀደው የጦር መሳሪያዎችን መልሶ የመግዛት ፕሮግራም መሰረትን የሚጥል እንደሆነ ሲቢኤስ ኒውስ ዘግቧል። በባህላዊ ሙዚቃ ስራዎቹ ተወዳጅነት ያተረፈው ድምፃዊ ሰማኸኝ በለው ወይም ሰሜ ባላገሩ ከዚህ ዓለም በሞት መለየቱ ተሰምቷል። ግሽ አባይ የባህል ቡድን ካፈራቸው ተወዳጅ ሙያተኞች አንዱ የሆነው ድምፃዊው በዚህ ቡድን ውስጥ ሆኖ በተለይ ከጥቂት ዓመታት በፊት ህይወቱ ካለፈው የዋሽንት ተጫዋቹ ሀብቱ ንጋቱ ወይም አንሙቴና በአሁኑ ሰዓት በአሜሪካን ሀገር ከሚገኘው ይሁኔ በላይ ጋር በተጫወተው አንቱየዋ የተሰኘው ሙዚቃ ተወዳጅነት አትርፏል። በተጨማሪም ባላገር፣ ደቦት እንስራ፣ ያዥኝ የሚሉ እና ሌሎችም ተወዳጅ ሙዚቃ ስራዎቹ ባለፈ የባላገር ፍቅር የተሰኘ ቲያትር ላይ በትወና የተሳተፈው አርቲስቱ በቅርብ ጊዜ ባደረበት ምክንያት በሕክምና ሲረዳ መቆየቱ በተለያዩ መገናኛ ብዙሃን ሲዘገብ ቆይቷል። ዛሬ ሰኔ 8 ቀን ህይወቱ ያለፈው ድምፃዊ ሰማኸኝ በለው ባለትዳርና የ4 ልጆች አባት ነበር። ኤሚሬትስ ለኢራን ጥቃቱን እንድታቆም ዶላር መክፈሏ ተሰምቷል። የተባበሩት አረብ ኤሚሬትስ በኢራንና በወኪሎቿ የሚሰነዘሩባትን ጥቃቶች ሙሉ ለሙሉ ለማስቆም ለቴህራን አስተዳደር በቢሊዮን የሚቆጠር ዶላር መክፈሏን ሮይተርስ የዜና ወኪል የቀጠናውን የመረጃ ምንጮች ዋቢ በማድረግ ዘግበዋል። ይህ እርምጃ በአቡዳቢ ጠንካራ አቋም ከምትታወቅበት ቀጠናዊ ፖለቲካ እጅግ አስገራሚ በሆነ መልኩ ማፈግፈጓን የሚያሳይ ነው ያለው ዘገባው፣ ኢራንም ከቀጠናው ውጥረቶች ይበልጥ ጠንክራ መውጣቷን አመላካች ነው ብሏል። የተባበሩት አረብ ኤሚሬትስ ጥቃቶቹን ለማስቆም እስካሁን ባለ ሂደት 3 ቢሊዮን ዶላር ለኢራን በይፋ ማስረከቧ ሲነገር፣ ሁለት የቀጠናዊ መረጃ ምንጮች የስምምነቱ ጠቅላላ መጠን እስከ 10 ቢሊዮን ዶላር ሊደርስ እንደሚችል አመልክተዋል። ሌሎች ሁለት ምንጮች ደግሞ ክፍያው እስከ 20 ቢሊዮን ዶላር ሊያሽቆለቆል እንደሚችል ለሮይተርስ ጠቁመዋል። ኤሚሬትስ ቀደም ሲል በኢራን ላይ በደርዘን የሚቆጠሩ ጥቃቶችን በመሰንዘር ከአሜሪካና ከእስራኤል ጎን በጽኑ ተሰልፋ የነበረች ቢሆንም አሁን ላይ ግን ውጥረቶችን ለማርገብ ከፍተኛ የፖለቲካ አቋም ለውጥ እያደረገች መሆኑ ተመላክቷል። ባለፈው ሳምንት የኤሚሬትስ ብሔራዊ ደህንነት አማካሪና የአቡዳቢ ምክትል ገዢ የሆኑት ሼክ ታኑን ቢን ዛይድ አልናህያን በአሜሪካ ማዕቀብ የተጣለባቸውን የኢራን እስላማዊ አብዮታዊ ዘብ ከፍተኛ አባላትን በአቡዳቢ ተቀብለው አስተናግደዋል። ባለስልጣናቱ ያረፉትም በራሳቸው በሼክ ታኑን የክብር እንግዶች ማረፊያ ቤት ውስጥ እንደነበር ተረጋግጧል። ብሉምበርግ ባሰራጨው መረጃ መሰረት ኤሚሬትስ ቀጥተኛ ግንኙነት ለመፍጠርና ውጥረቶችን ለማርገብ ዲፕሎማቶቿን ወደ ከፍተኛ የኢራን ባለስልጣናት ልካለች። አንድ የባህረ ሰላጤው ዲፕሎማት ኤምኢኢ እንደገለጹት ይህ ስብሰባ የተካሄደው በቴህራን ውስጥ ሲሆን ዋና ዓላማውም ኤሚሬትስ በራሷ ላይ የሚሰነዘሩ ጥቃቶችን ለመከላከል የምታደርገው ስትራቴጂ አካል ነው ተብሏል። ይህ በምስጢር የተያዘ ስምምነት ከመደረጉ በፊት ግን ኤሚሬትስ ግጭቱን ለማቆም ፓኪስታን ስታደርግ የነበረውን የሽምግልና ጥረት ለማደናቀፍ መሞከሯ ሲነገር ቆይቷል። ኤሚሬትስ የፓኪስታንን የውይይት መድረክ ማዘጋጀት እንደ አጋርነት ማጉደልና እንደ ቅጣት በመቁጠር ኢስላማባድ ያለባትን ዕዳ በአስቸኳይ እንድትከፍል አስገዳ
የነዳጅ ጥያቄ ማቅረባ ነበር። ይህን ተከትሎም ሳዑዲ አረቢያ ፓኪስታንን የኢኮኖሚ መቃወስ ለመታደግ ለሀገሪቱ አዲስ ብድር ለመስጠት መገደዷ በዘገባው ተመላክቷል። ጉዳዩን በተመለከተ ከአቡዳቢም ሆነ ከቴህራን በኩል እስካሁን የተሰጠ ይፋዊ ምላሽ የለም። በአሜሪካና ኢራን መካከል የተደረገውን ታሪካዊ የሰላም ስምምነት ተከትሎ የዓለም የነዳጅ ዋጋ በከፍተኛ መጠን መቀነሱ ተሰምቷል። በአሜሪካና በኢራን መካከል የተደረሰውን ታሪካዊ የሰላም ስምምነት ማዕቀፍ ተከትሎ በዓለም አቀፍ ገበያ ላይ የነዳጅ ዋጋ ከፍተኛ ቅናሽ እያሳየ መሆኑ ተሰምቷል። ሁለቱ አገራት በመጪው አርብ በስዊትዘርላንድ በሚካሄደው ይፋዊ የፊርማ ስነስርዓት ላይ የሚጸድቀውን አጠቃላይ የሰላም ስምምነት ማዕቀፍ ማጠናቀቃቸውን ምንጮች ገልጸዋል። ይህን ታሪካዊ ስምምነት መጀመሪያ ይፋ ያደረጉት የፓኪስታን ጠቅላይ ሚኒስትር ሲሆኑ ስምምነቱ ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚደረጉ ወታደራዊ ዘመቻዎች ሙሉ በሙሉ እንደሚያስቆም አረጋግጠዋል። ይህም ለረዥም ጊዜ በክልሉ ሰፍኖ የነበረውን የደህንነት ስጋት በእጅጉ ይቀንሰዋል በሚል ተስፋ እንደተጣለበትም ነው የተናገሩት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዲፕሎማሲያዊ እርቁን ኢኮኖሚያዊ ጠቀሜታ ያደነቁ ሲሆን አርብ ዕለት የሰነድ ስምምነቱ እንደተጠናቀቀ ነዳጅ በነጻነት መንቀሳቀስ ይጀምራል ሲሉ በልበ ሙሉነት መናገራቸውን በትውስታ ተጠቅሷል። በሌላ በኩል የኢራን ምክትል የውጭ ጉዳይ ሚኒስትር የስምምነቱ ሰነድ ሙሉ በሙሉ መዘጋጀቱን በአገሪቱ መንግስት ቴሌቪዥን ቀርበው አረጋግጠዋል። ይህ ስምምነት ስልታዊ ጠቀሜታ ያለውና ለዓለም የነዳጅ ትራንስፖርት ቁልፍ የሆነው የሆርሙዝ ሰርጥ በሰፊው እንዲከፈት የሚያደርግ በመሆኑ ዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ እንዲቀንስ ማድረጉ ተገልጿል። ይህ በእንዲህ እንዳለ እስራኤል ሊባኖስ ላይ የምትፈጸመውን ጥቃት አለማቆሟን የጠቆመችው ኢራን ስምምነቱን ለመቀበል ማንገራገር ማሳየቷ ተሰምቷል። በስምምነት ሂደቱ እስራኤል ከሊባኖስ ጋር በዋሽንግቶን የተኩስ አቁም ስምምነት መደረጉን የአሜሪካ የውጭ ጉዳይ ቢሮ አስታውቆ የነበረ ቢሆንም እስራኤል በሊባኖስ ላይ የምትፈጽመው ጥቃት መቀጠሏ ለአገራቸው ቅሬታ መፍጠሩን የኢራን ፓርላማ አፈጉባኤና የድርድሩ አባል መሐመድ ባጋር ቃሊባፍ መናገራቸው ተመላክቷል። በአሜሪካ ሚዙሪ ግዛት በደረሰ የአውሮፕላን አደጋ ሰዎች መሞታቸው ተነግሯል። በአሜሪካ ሚዙሪ ግዛት የደረሰው አሰቃቂ የአውሮፕላን አደጋ የአንድ ፓይለትና 11 ስካይ ዳይቨሮች ሕይወት እንዲያልፍ ማድረጉ ተነግሯል። የአገሪቱ የዜና ምንጭ ሲኤንኤንን ጠቅሶ ያወጣው መረጃ እንደሚያመለክተው አደጋው የደረሰው እሁድ ዕለት በምዕራብ ሚዙሪ ከካንሳስ ሲቲ በስተደቡብ 60 ማይልስ ርቀት ላይ በሚገኝ አውሮፕላን ማረፊያ አቅራቢያ ነው። ባለአንድ ሞተር ተርቦፕሮፕ አውሮፕላን በአካባቢው አቆጣጠር ከረፋዱ 11 ሰዓት ከ30 ላይ ከባትለር መታሰቢያ አውሮፕላን ማረፊያ በተነሳበት ወቅት የሚፈለገውን ከፍታ ማግኘት ሳይችል ቀርቷል። በዚህ ምክንያት ወደ ግራ በመታጠፍ ከመንደርደሪያ መስመሩ ጥቂት ርቆ ለመከስከስ መገደዱን የተነገረው የቤተስ አውራጃ ሸሪፍ ቻድ አንደርሰን በሰጡት ጋዜጣዊ መግለጫ የአደጋው መንስኤ አሁንም ጣራት ላይ መሆኑን ገልጸው ክስተቱ ግን ድንገተኛ አደጋ ነው ብለዋል። የአደጋው ስፍራ በድሮንና በእግር ቢፈተሽም አውሮፕላኑ ከመከስከሱ በፊት ማንም ሰው ዘሎ መውጣት እንዳልቻለና የተረፈ ሰው አለመኖሩ ተረጋግጧል። አውሮፕላኑ ስካይዳይቭ ካንሳስ ሲቲ በተባለ ኩባንያ የሚንቀሳቀስ እንደነበር ተነግሯል። ሶማሊያ በባህር ክልሏ ከሚገኙት የነዳጅና ጋዝ ፍለጋ ቀጠናዎች መካከል 3ቱን ለቱርክ መፍቀዷን አስታውቃለች። የሀገሪቱ ፕሬዝዳንት ሐሰን ሼክ መሐሙድ እንደገለጹት ሶማሊያ ካሏት 12 የሃይድሮካርቦን ፍለጋ ቀጠናዎች ውስጥ 3ቱ ለቱርክ ተሰጥተዋል። ቱርክ ካስፈለጋት ተጨማሪ ቀጠናዎችን ለመስጠት ዝግጁ መሆናቸውንም ይፋ አድርገዋል። ፕሬዝዳንት ሐሰን ሼክ መሐሙድ ከሀገር ውስጥ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ይህ ስምምነት በሁለቱ አገራት መካከል ያለውን የደህንነትና የልማት አጋርነት ያንጸባርቃል። ከተቀሩት 9 የፍለጋ ቀጠናዎች መካከል 7ቱ ቀደም ሲል ለምዕራባውያን ኩባንያዎች ተሰጥተው የነበረ ቢሆንም አንደኛው ኩባንያ የኢንቨስትመንት አቅም ማነስን በመጥቀስ በቅርቡ መልሶ ማስረከቡ ታውቋል። ፕሬዝዳንቱ አክለውም አንካራ ፍላጎቱ ካላት ሶማሊያ እነዚህን የተመለሱ ቀጠናዎች ጭምር ለቱርክ አሳልፋ ለመስጠት ፈቃደኛ መሆኗን ገልጸዋል። ከበርካታ 10 ዓመታት የእርስ በርስ ግጭት በኋላ ወደ አንጻራዊ መረጋጋት እየተመለሰች የምትገኘው ሶማሊያ የሃይድሮካርቦን ፍለጋ መርሃ ግብሯን ለአገሪቱ የኢኮኖሚ እድገት እንደ ዋና ስትራቴጂካዊ ምሰሶ ትጠቅሰዋለች። የሶማሊያ የባህር ክልል ከፍተኛ ያልተነካ የነዳጅና የጋዝ ክምችት እንዳለው ቢገመትም ሀብቱን በንግድ ደረጃ አውጥቶ ጥቅም ላይ ለማዋል ግን የረዥም ጊዜ እቅድና ከፍተኛ የኢንቨስትመንት አቅም እንደሚጠይቅ ተመላክቷል። የግንቦት ወር አጠቃላይ የዋጋ ግሽበት ከፍ ማለቱ ተነግሯል። በኢትዮጵያ ባለፈው የግንቦት ወር አጠቃላይ የዋጋ ግሽበት መጠን ወደ 13.4 በመቶ ከፍ ማለቱን የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። ይህም ከሚያዝያ ወር ጋር ሲነጻጸር የ1.7 በመቶ ጭማሪ እንደሆነ ነው የተነገረው። የኢትዮጵያ ስታቲስቲክስ አገልግሎት ባወጣው ወርሃዊ ሪፖርት መሰረት ባለፉት ጥቂት ወራት በሀገሪቱ እየታየ ያለው የዋጋ ንረት በግንቦት ወር ላይም በስፋት ቀጥሏል። ለዚህ አጠቃላይ የዋጋ ግሽበት መጨመር ደግሞ በዋናነት በምግብ ሸቀጦች ላይ የታየው ዋጋ
ዋጋ መናር ምክንያት መሆኑን የተነገረው። በዚህ መሰረት በግንቦት ወር የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት 14.6 በመቶ ደርሷል። ለዚህም በዕለት ተዕለት የህዝብ ፍጆታ ውስጥ ከፍተኛ ድርሻ ያላቸው እንደ አትክልት፣ ስጋ፣ የወተት ተዋጽኦ፣ እንቁላል፣ የምግብ ዘይትና ስኳር የመሳሰሉ መሰረታዊ የምግብ ሸቀጦች ዋጋ በከፍተኛ ሁኔታ መጨመሩ በምክንያትነት ተጠቅሷል። በሌላ በኩል ምግብ ነክ ያልሆኑ የዋጋ ግሽበት መጠን በግንቦት ወር 11.1 በመቶ መድረሱ ታውቋል። በዚህ ዘርፍ ስር ከሚገኙት ውስጥ ልዩ ልዩ እቃዎችና አገልግሎቶች የ17.9 በመቶ ጭማሪ ሲያሳዩ አልኮልና ትንባሆ 14.6 በመቶ፣ ትራንስፖርት 12.1 በመቶ እንዲሁም ምግብ ቤቶችና ሆቴሎች የ10.5 በመቶ የዋጋ ጭማሪ አስመዝግበዋል። የኮሚኒኬሽን ዘርፍ ደግሞ የ9.1 በመቶ ጭማሪ ማሳየቱን ከተቋሙ የተገኘው መረጃ ያመለክታል። የፕሪቶሪያው ስምምነት ፈርሷል ሲሉ የጦር አዛዡ ገልጸዋል። የህወሓት 22ኛ አርሚ የአመራሮች ምረቃ ስነስርዓት በተካሄደበት መድረክ ላይ የተገኙት የዚሁ አርሚ አዛዥ ገብረስላሴ በላይ በፕሪቶሪያው ስምምነት መሰረት ጦርነት መቆሙ ለሰላም ተስፋ ጥሎ የነበረ ቢሆንም በፌዴራል መንግስቱ እልህኝነትና እንቅፋት ባሉት ምክንያት ስምምነቱ መፍረሱን ገልጸዋል። አዛዡ አክለውም አሁን ካለው ስውር የዘር ማጥፋት አደጋ ለመውጣትና የመከላከል አቅምን ለማጠናከር መንግስታችንን ወደ ነበረበት መመለስ አማራጭ የሌለው ሆኖ በመገኘቱ መደበኛ መንግስት ተመስርቷል ነው ያሉት። የትግራይ ህዝብ አንድነትና ጥንካሬ ወደ ነበረበት መመለስ መጀመሩን የጠቀሱት አዛዡ በዚሁ ሳምንት የታየው የውይይት ተነሳሽነት ለተመሰረተው መንግስት እውቅና የሚሰጥ መሆኑንና ይህም የሰላም አማራጭን እስከ መጨረሻው ለመጠቀም እየተሰራ መሆኑን ማሳያ ነው ብለዋል። በተመሳሳይ መድረክ ላይ ንግግር ያደረጉት የሰሜን ምስራቅ ግንባር አዛዥ ማሾ በየነ በበኩላቸው በትግራይ ያለውን ወቅታዊ ሁኔታ ወደ ጥቅማቸው ለመቀየር ኃይላቸውን የሚሰበስቡበት ጊዜ ላይ እንደሚገኙ ጠቁመዋል። የትግራይ ሰራዊት ያልተቋጨ የመከላከል ተልዕኮ እንዳለው በመግለጽም ሰራዊቱ ሁለንተናዊ ዝግጅት ሊኖረው እንደሚገባ አሳስበዋል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!